በተቋማት የድርሻ ሰነዶች ላይ ኢንቨስት እንዲያደርጉ የሚመከሩ ምን አይነት ኢንቨስተሮች ናቸው? ምን የዕድሜ ክልል ውስጥ ያሉ ምን አይነት የኢንቨስትመንት ዓላማ ያላቸው ኢንቨስተሮች በተቋማት የድርሻ ሰነዶች ላይ ኢንቨስት እንዲያደርጉ ይመከራሉ? በሌላ ሳይድ ደግሞ በተቋማት አሊያም ደግሞ በመንግስት የዕዳ ሰነዶች ላይ ኢንቨስት እንዲያደርጉስ የሚመከሩ ምን አይነት ኢንቨስተሮች ናቸው? የትኛው የዕድሜ ክልል ውስጥ ያሉ ምን አይነት የኢንቨስትመንት ዓላማ ያላቸው ኢንቨስተሮች በተቋማት አሊያም ደግሞ በመንግስት የዕዳ ሰነዶች ላይ ኢንቨስት እንዲያደርጉ ይመከራሉ? የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል እያልኩኝ በዛሬ ቪዲዮአችን የምናየው ሪሊ ኢንቨስት የምናደርግበትን የኢንቨስትመንት መዳረሻ ለመምረጥ ያለንበት የዕድሜ ክልል እና ያለን የኢንቨስትመንት ዓላማ በትክክልም ኮንሲደር መደረግ ያለበት ቫሪያብል ነው ወይ? ኢንቨስት የምናደርግበትን የኢንቨስትመንት መዳረሻ ለመምረጥ አሁን ላይ ያለንበት የዕድሜ ክልል ወሳኝ ነው ወይ? ማተር ያደርጋል ወይ? የዕድሜ ክልላችንን አይተን የኢንቨስትመንት መዳረሻችንን መምረጥ ይጠበቅብናል ወይ? በሌላ አማርኛ ደግሞ ዘሴም ኢንቨስት የምናደርግበትን የኢንቨስትመንት መዳረሻ ለመምረጥ ያለን የኢንቨስትመንት ዓላማ ኮንሲደር መደረግ መቻል አለበት ወይ የሚል እጅግ በጣም ጠቃሚና አስተማሪ የሆነ ነጥብን አንስተን በሚገባ ግልጽ በሆነ መልኩ ሁላችንም ሊያስተምር በሚችል መልኩ አብረን እናያለን። እናንተ እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። እንደሚታወቀው በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ሁለት ትልልቅ የገበያ ማዕከላቶች አሉ። አንደኛውና የመጀመሪያው የተቋማት የድርሻ ሰነዶች የሚነገዱባቸው ኢኩዊቲ ማርኬት የምንለው የድርሻ ሰነድ የሚነገድበት ኢኩዊቲ ማርኬት የሚባል አንድ የገበያ አዳራሽ አለ። በሌላኛ ሳይድ ደግሞ የተቋማትና የመንግስት የዕዳ ሰነዶች የሚነገዱበት ፊክስድ ኢንካም ማርኬት የሚባል ዴት ኢንስትሩመንቶች ቦንዶች የሚነገዱበት ሌላ ገበያ አለ። በዕዳ ሰነዶች ላይ ኢንቨስት ማድረግ ያለበት የትኛው የዕድሜ ክልል ውስጥ ያለ አንድ ኢንቨስተር ነው? ምን አይነት የኢንቨስትመንት ዓላማ ያለው ኢንቨስተር ነው የሚል እና በተቋማት የድርሻ ሰነድ ኢንቨስት ማድረግ ያለበት የትኛው የዕድሜ ክልል ውስጥ ያለ ምን አይነት የኢንቨስትመንት ዓላማ ያለው ኢንቨስተር ነው የሚለውን ዲቴይል በሆነ መልኩ ግልጽ አድርገን በሚገባ እንወያያለን። በድጋሚ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ነው የምጋብዘው። አንደኛውና የመጀመሪያው የተቋማት የዕዳ ሰነዶች ላይ ኢንቨስት ማድረግ ያለባቸው ምን አይነት የኢንቨስትመንት ዓላማ ያላቸው ኢንቨስተሮች ናቸው የሚለውን እናያለን። አንደኛና የመጀመሪያ አንድ ኢንቨስተር በኢንቨስትመንቱ ውስጥ ቋሚ የሚባል ገቢን ማግኘት ከፈለገ ይህን ገቢ በየወሩ ሊሆን ይችላል፣ በየኳርተሩ ሊሆን ይችላል፣ በየ6 ወሩ ሊሆን ይችላል፣ ኦር ደግሞ በየዓመቱ ቋሚ በሆነ መልኩ ዌል ናውን የሆነ ገቢ እንዲኖረው ከሆነ የሚፈልገው ከኢንቨስትመንቱ እንዲህ አይነት ኢንቨስተር የት ላይ ኢንቨስት እንዲያደርግ ይመከራል? ዴት ኢንስትሩመንቶች ላይ የተቋማትና የመንግስት የዕዳ ሰነዶች ላይ ኢንቨስት ቢያደርግ ቋሚ በሆነ መልኩ ገቢን ማግኘት የሚችልበትን ኢንቨስትመንት መፍጠር ይችላል ማለት ነው። ስለዚህ ለልጆቹ የትምህርት ቤት ክፍያ ሊሆን ይችላል፣ ለተለያየ ወጪ ሊሆን ይችላል። ቋሚ የሚባል ይነስም ይብዛም ቋሚ የሚባል ገቢን ከኢንቨስትመንቱ ሰኪውር ማድረግ የፈለገ አንድ ኢንቨስተር ኢንቨስት እንዲያደርግ የሚበረታታው የዕዳ ሰነዶች ላይ መሆን መቻል አለበት። አሁን እዚህ ላይ ኮንሲደር ማድረግ ያለብን ዓላማው ይሄ ከሆነ ነው። እድሜው የትኛውም ክልል ላይ ሊሆን ይችላል። ዓላማዬ በኢንቨስትመንቴ ቋሚ የሚባል ገቢን ማግኘት ነው ካለ ኢንቨስት እንዲያደርግ የምንመክረው የዕዳ ሰነዶች ላይ ቢሆን ይመረጣል። ሁለተኛ የተቋማት የመንግስት የዕዳ ሰነዶች ላይ ኢንቨስት እንዲያደርግ የሚመከር በኢንቨስትመንት ውስጥ ዝቅተኛ የሚባል ስጋትን ብቻ የመቋቋም አቅም ያለው ሰው እኔ ሪስክ አልፈልግም፣ ያለምንም ሪስክ ሪተርን ማግኘት እንጂ ሪስክን የምቋቋምበት ጫንቃ የለኝም፣ አቅም የለኝም፣ እኔ ሪስክን አልፈልግም፣ ኮንሰርቫቲቭ ነኝ፣ በጣም ጥንቁቅ ነኝና እንዲህ አይነት የኢንቨስትመንት መዳረሻዎችን የሚያሟላ የኢንቨስትመንት መዳረሻ ብትጠቁመኝ ካለ አንድ ሰው ይህ ሰው የት ኢንቨስት እንዲያደርግ እንመክራለን ማለት ነው። የተቋማት እና የመንግስት የዕዳ ሰነዶች ላይ ኢንቨስት ቢያደርግ ሊያጋጥመው የሚችል ሪስክ እጅግ በጣም
አነስ ያለ ነው። አክቹሊ ዝቅተኛ የሚባል ሪስክ እንደመኖሩ መጠን ሊያስገኝ የሚችለው ሪተርን ያው ግልጽ ነው፣ አነስ ያለ የሚሆንበት እድል አለ። ኋቴቨር ግን ሰውየው በኢንቨስትመንቱ መሸከም የሚችለው ቶለሬት ማድረግ የሚችለው የሪስክ መጠን እጅግ በጣም ትንሽ ከሆነ ዝቅተኛ ከሆነ እንዲህ አይነት ዓላማ ያለው ሰው የተቋማትና የመንግስት የዕዳ ሰነዶች ላይ ኢንቨስት እንዲያደርግ እናበረታታለን። እሱን ማወቅ መቻል አለብን። ሌላው የካፒታል ደህንነት የሚፈልግ እንዳልኩት በጣም ኮንሰርቫቲቭ የሆነ አግሬሲቭ ያልሆነ ካተረፍኩኝ ላትርፍ ካላተረፍኩኝ ግን እንደው አደራ የሚያከስር ኢንቨስት ያደረግኩትን ገንዘቤን የሚቀንስ የሚያሳጣኝ መሆን ግን የለበትም ብሎ የሚያማክረንና እንደዚህ አይነት የኢንቨስትመንት ዓላማ ያለው ሰው ከሆነ ግን ይሄ ሰው የካፒታል ደህንነቱ እንዲጠበቅ ይፈልጋል ማለት ነው። አትሊስት ዋናውን ገንዘብ ማጣት አይፈልግም ማለት ነው። ማንም ሰው ዋናውን ገንዘብ ማጣት አይፈልግም፣ ግን በእንትር ደረጃ ግን ከገለጸልንና ቱ ዘ ፖይንት ባላተርፍ ይሻላል እንጂ ኢንቨስት ያደረግኩትንማ ማጣት የለብኝም ካለ ይሄ ሰው ለእንደዚህ አይነት ኦብጀክቲቭ ትክክለኛ ተመራጭ የሚሆነው የኢንቨስትመንት መዳረሻ የተቋማትና የመንግስት የዕዳ ሰነዶች መሆናቸውን በሚገባ መረዳትና መለየት መቻል አለብን። ስለዚህ እኛ እንደነዚህ አይነት ራሳችንም ጭምር እንደነዚህ አይነት የኢንቨስትመንት ዓላማዎች ካሉን የተቋማት አሊያም ደግሞ የመንግስት የዕዳ ሰነዶች ላይ ኢንቨስት በማድረግ ቋሚ የሚባል ገቢን ማግኘት፣ ዝቅተኛ የሚባል ሪስክን ቴክ ማድረግ እና የካፒታል ደህንነትን ማግኘት የምንችልበት እድል አለ ማለት ነው። ሁለተኛ የዕዳ ሰነዶች ላይ ኢንቨስት ማድረግ ያለባቸው ምን አይነት ሰዎች ናቸው ብለን ካየን፣ ምን አይነት የእድሜ ክልል ውስጥ ያሉ ሰዎች ናቸው ብለን ካየን፣ አንደኛውና የመጀመሪያው ጡረተኞች ናቸው። እንግዲህ ጡረታ እድሜ ላይ ያሉ እድሜያቸው እየገፋ ያሉ ሰዎች ሞስት ፕሮባብሊ የተቋማት የዕዳ ሰነዶች ላይ የመንግስት የዕዳ ሰነዶች ላይ ኢንቨስት ቢያደርጉ ይመከራል። ቢኮዝ ጡረተኞች ኦልሞስት ኢንቨስት ያደረጉትን ገቢ ኢንቨስት ያደረጉትን ኢንቨስትመንት ሪተርኑን እየተጠቀሙ መኖር የሚችሉበት የእድሜ ክልል ላይ እንደመሆናቸው መጠን በስተርጅና ሪስክ ቴክ ማድረግ የለባቸውም። ነገ የሚመጣ ሪተርን ብለው ዛሬ ላይ መቸገር መቻል የለባቸውም። ጡረታ ላይ እንደመሆናቸው መጠን የግድ ቋሚ የሚባል ገቢ ያስፈልጋቸዋል። ትልቅ የሆነ ሪስክም መውሰድ የለባቸውም። ቢኮዝ ኦልሬዲ ጡረታ ላይ እንደመሆናቸው መጠን ያላቸውን ገንዘብ በመጠቀም ደስተኛ ሆነው መቀጠል ያለበት እድሜ ላይ እንደመሆናቸው መጠን አንደኛና የመጀመሪያ ጡረተኛ ለሆኑ ሰዎች የሚመከረው የኢንቨስትመንት መዳረሻ የተቋማት አሊያም ደግሞ የመንግስት የዕዳ ሰነዶች ቢሆን ይመረጣል። ይህንን ማወቅ ብንችል እኛም ጡረተኛ ከሆን የተቋማት የድርሻ ሰነዶች ላይ ኢንቨስት አድርገን ተቋሙ እስኪያድግና እስኪስፋፋ ዲቪደንድ እስኪከፍል ድረስ ከምንጠብቅ ቋሚ የሆነ የወለድ ገቢን ከኪሳራ ነፃ የሆነ የወለድ ገቢን የምናገኝበትን እድል መፍጠር በእጅጉ የሚመከር ጉዳይ መሆኑን መረዳት መቻል አለብን። ሌላው የአጭር ወይም ደግሞ የመካከለኛ ጊዜ የገንዘብ ማግኘት ዓላማ ያላቸው ወይም ደግሞ በዚህ 2-3 ዓመታት ውስጥ የሆነን ፍላጎታቸውን ለማሟላት ዓላማ ያላቸው ኢንቨስተሮች የተቋማት የዕዳ ሰነድ ላይ ኢንቨስት ቢያደርጉ፣ የመንግስት የዕዳ ሰነድ ላይ ኢንቨስት ቢያደርጉ ይመከራል። ለምሳሌ ከ3 እስከ 5 ዓመታት ውስጥ ባለው ጊዜ ቤት መስራት፣ ቤት መግዛት ዓላማ ያደረገ አንድ ሰው የተቋማት የድርሻ ሰነዶች ላይ ኢንቨስት አድርጎ እስከዛሬ 10-15 ዓመት ጥሩ የሚባል ሪሶርስን ጥሩ የሚባል ሀብትን ኤክስፔክት ከሚያደርግ ይልቅ ምናልባትም በአጭር ጊዜ ጥቅም ሊያመጣ የሚችል የመንግስትና የተቋማት የዕዳ ሰነዶች ላይ ኢንቨስት አድርጎ የአጭር ወይም ደግሞ የመካከለኛ ጊዜ የገንዘብ ጥማቱን ማሳካት የፈለገ ሌላኛ ሰው ኢንቨስት እንዲያደርግ የሚመከረው የዕዳ ሰነዶች ላይ መሆኑን መረዳትና ማወቅ መቻል አለብን። ሌላው ማነው ኢንቨስት እንዲያደርግ የሚፈለገው? ፖርትፎሊዮን ማመጣጠን የፈለገ ማንኛውም ሰው ወጣትም ሊሆን ይችላል፣ ጡረተኛም ላይሆን ይችላል። የረዥም ጊዜ የኢንቨስትመንት ዓላማ እንኳ ቢኖረው ሁሉንም የኢንቨስትመንት ካፒታሉን በአንድ አይነት የኢንቨስትመንት ዘርፍ ውስጥ ለምሳሌ በተቋማት የድርሻ ሰነዶች ላይ ብቻ ኢንቨስት ከማድረግ ምናልባትም የተወሰኑትን ደግሞ በመንግስት ወይም ደግሞ በተቋማት የዕዳ ሰነዶች ላይ ኢንቨስት በማድረግ ሪስክን ዳይቨርሲፋይ ማድረግ የፈለገ ማንኛውም ሰው ኢንቨስት እንዳደርግ ይመከራል። ስለዚህ ፖርትፎሊዮውን ማመጣጠን የፈለገ ማንኛውም ሰው በመንግስትና በተቋማት የዕዳ ሰነዶች ላይ ኢንቨስት በማድረግ ተጠቃሚነቱን ማሳደግ የሚችልበት እድልም ያለ መሆኑን መረዳት ይቻላል። ሌላውና ሁለተኛው የድርሻ ሰነዶች ላይ ኢንቨስት ማድረግ ያለባቸው ምን አይነት የኢንቨስትመንት ዓላማ ያላቸው ኢንቨስተሮች ናቸው፣ የማህበረሰብ ክፍሎች ናቸው የሚለውን ስናይ አንደኛና የመጀመሪያ
ከፍተኛ የሚባል ስጋትን የመቋቋም አቅም ስታተስ ላይ የሆኑ ሰዎች ናቸው። በድርሻ ሰነዶች ላይ እንደሚታወቀው ሪተርን ብቻ ሳይሆን ሪስክም ይኖራል። በዕዳ ሰነዶች ላይ ግን ሪስክ የለም ማለት አይደለም። በርካታ የሚባሉ የሪስክ አይነቶች እንደመኖራቸው መጠን ሪስክ ሞልቷል። ግን የሪተርን ሪስኩ ግን ኦልሞስት ሎ የሆነበት ምክንያቱም ተቋማቱ እንኳ ቢከስር ፕሪፈረንሻል ራይት እንደመኖራቸው መጠን አበዳሪዎች ቀድሞ የማግኘት መብት ስላላቸው ሳማት ከሪስክ ሻል ያለ ሪስክን ቴክ የሚያደርጉ እንደመሆናቸው መጠን ነው። ነገር ግን ወደ ድርሻ ሰነዶች ስንመጣ ሪስኮች ይኖራሉ። የአክሲዮን የገበያ ዋጋ በእጅጉ ይዋዥቃል። የአንድን ተቋም የትርፋማነት ሁኔታ በርካታ የሆኑ ኢንተርናልም ኤክስተርናልም ቫሪያብሎች አፌክት ያደርጉታል። በዛ ሂደት ውስጥ ተቋሙ ካላተረፈና ትርፋማ ሆኖ ካልቆየ ካልሆነ የዛ ተቋም የአክሲዮን የገበያ ዋጋ ዝቅ ሊል የሚችልበት በእንደዚ አይነት ሁኔታ ሪስክ ሲያጋጥም ሪስክን ቶለሬት ማድረግ የሚችል ከፍተኛ በሆነ ደረጃ ሪስክን የመቋቋም አቅም ያለው ሰው ኢንቨስት እንዲያደርግ የሚመከረው የድርሻ ሰነዶች ላይ ቢሆን ይመከራል። ሌላው የካፒታል እድገት በረዥም ጊዜ ኢንቨስትመንት ውስጥ ያለውን ካፒታል ማሳደግ የፈለገ ለረዥም ጊዜ ኢንቨስት አድርጎ መቆየት የሚችል አንድ ሰው ወይም ደግሞ እንደዚህ አይነት ዓላማ ያለው ሰው የት ላይ ኢንቨስት እንዲያደርግ ይመከራል? የተቋማት የድርሻ ሰነዶች ላይ ኢንቨስት ቢያደርግ ይመከራል። በረዥም ጊዜ ውስጥ የኢንቨስትመንት ዋና ገንዘብ በከፍተኛ ሁኔታ እንዲያድግለት የሚፈልግ ትርፋማ ሆኖ እንዲቀጥል የሚፈልግና የረዥም ጊዜ የገንዘብ ነፃነት ጉዞውን ማረጋገጥ የፈለገ አንድ ሰው እንደዚህ አይነት ዓላማ ያለው አንድ ሰው የተቋማት የድርሻ ሰነዶች ላይ ኢኩዊቲ ላይ ኢንቨስት እንዲያደርግ ይበረታታል፣ ይመከራል። ሌላው የገንዘብ ግሽበትን በመከላከል ጥሩ የሚባል ገንዘብን ገቢን ማግኘት የፈለገ ሰውም የተቋማት የድርሻ ሰነዶች ላይ ኢንቨስት እንዲያደርግ ነው የሚመከረው። ያው ኢንቨስት ስናደርግ ሶስት ነገሮችን ኤክስፔክት እናደርጋለን። አንደኛ ከተቻለ ትርፍ ኔት ፕሮፊት እንጠብቃለን። ካልሆነ ግን ቢያንስ የኢንፍሌሽንን ኢፌክት ፕሮቴክት ሊያደርግ የሚችል ኢንፍሌሽንን ሄጅ ሊያደርግ ፕሮቴክት ሊያደርግ የሚችል ሪተርን እንጠብቃለን። ካልሆነ ግን ዋናውን ኢንቨስት ያደረግነውን ገንዘብ ማጣት አንፈልግም። ነገር ግን በድርሻ ሰነዶች ላይ ኢንቨስት ካደረግን ሞስት ፕሮባብሊ ኔት ፕሮፊት እንኳን ማግኘት ባንችል ሊያጋጥም የሚችልን ኢንፍሌሽን ፕሮቴክት ሊያደርግ የሚችል ሪተርን እናገኛለን። ቢኮዝ የአክሲዮኑ ዋጋ አብሮ ስለሚያድግ። ነገር ግን በዕዳ ሰነዶች ላይ ካያችሁት ፊክስድ የሆነ ኢንካም ስለሆነ የምናገኘው ኢንፍሌሽን ከጨመረ ጥቅም ላናገኝ የምንችልበት እድል እንዳለ መረዳት በእጅጉ ያስፈልጋል። እነማን ኢንቨስት ያድርጉ ብለን ካሰብን እዚህ ላይ አንደኛና የመጀመሪያ ወጣቶች ጊዜ ሰጥተው ኢንቨስት ማድረግ የሚፈልጉ ሪስክ እንኳ ቢያጋጥማቸው መልሰው ተነስተው ኢንቨስት ማድረግ የሚችሉ አይነት ወጣቶች ቢሆኑ ይመከራል። እዚህ ላይ የድርሻ ሰነዶች ላይ ከጡረተኞች ይልቅ ወጣቶች ኢንቨስት ቢያደርጉ የሚመከርበት ሁኔታ እንዳለ መረዳት። ሌላው ከፍተኛ ስጋት መውሰድ የሚችሉ አግሬሲቭ ኢንቨስተሮች ቢሆኑ ይመከራል። ዘላስት የረዥም ጊዜ እቅድ ያላቸው በረዥም ጊዜ ከ10 እስከ 20 ዓመት ቆይተው ሀብትን ማፍራት የፈለጉ የማህበረሰብ ክፍሎች ኢንቨስተሮች በተቋማት የድርሻ ሰነዶች ላይ ኢንቨስት ቢያደርጉ እንደሚመከር መረዳት መቻል አለብን። ቪዲዮ አስተማሪና ጠቃሚ ነው ካገኛችሁት ላይክ እንድታረጉ ሼር እንድታረጉትና ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አመሰግናለሁ።